ሰላም የኔ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም መልካም አለሁላችሁ። እናንተም ደግሞ ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ዛሬ እራት አብረን እንስራ። ምንድነው የምንሰራው? ፓስታ በአትክልት እንሰራለን። አብረን እንስራ። ኦኬ፣ ምን ያስፈልገናል? እዚህ ጋር ሰደርዲያ ያለን የዶሮ ቻስት ማለት ነው። እዚህ ጋር ደግሞ ሽንኩርት ነው ወይንም ደግሞ በሰል ይባላል። ሁለት ሽንኩርት አለኝ። እዚህ ጋር ቱም ወይንም ደግሞ ነጭ ሽንኩርት አንድ ሙሉ ነው፣ በረጃጅሙ ነው የከተፍኩት። እዚህ ጋር ደግሞ ቃሪያ አለኝ፣ የማያቃጥል ወፍራሙ ቃሪያ ወይንም ደግሞ ፍልፍል ባርድ ይባላል። እዚህ ጋር ጀዘር ወይንም ደግሞ በእኛ ካሮት ነው። የሚያስፈልጉኝ ቅመሞች ፍልፍል አስዋጥ ወይንም ደግሞ ቆንዶ በርበሬ አለኝ። እዚህ ጋር ደግሞ ፓውደር በሰል ነው፣ የቀይ ሽንኩርት እንትን ማለት ነው፣ ቅመም ነው። ኦኒዮን ፓውደር ነው የሚለው። እዚህ ጋር ደግሞ የተደለሰ በርበሬና ጦስኝ ነው ያለኝ። እዚህ ጋር ደግሞ የነጭ ሽንኩርት ቅመሙ ነው ያለኝ። እነዚህን ጨምራለሁ። ሁለት ፓስታ አለኝ። አሁን ወደ ስራችን እንሂድ። መጀመሪያ ምን እንጨምራለን፣ ምን እንሰራለን የሚለውን አብረን እንስራ። አብራችሁን ቆዩ። እሺ ቤተሰብ ሳላሳያችሁ ይቅርታ። መጀመሪያ ላይ ዘይት ትንሽ አረፍ፣ ከዛ ዝብዳ አረፍ። ሲሞቅልኝ ዶሮዬን ጨምሬያለሁኝ። ዶሮዬን ስጠብስ እሳት ሞቅ አድርጌ ነው የምጠብሰው፣ ምክንያቱም እንዳይገነፍር። ትንሽ ጥብስ አድርጌ ምስምስ አድርጌ አወጣዋለሁ፣ ምክንያቱም በኋላ ውሃ እንዳይወልድብኝ ነው ከአትክልቱ ጋር ሲሆን። መጀመሪያ ዶሮን ጠብሳለሁ ማለት ነው። ዶሮዬ ውሃ እየመጠጠልኝ ነው። ዶሮዬን በሳሌ አውጥቼ እመለሳለሁ። ይኸውላችሁ ቤተሰብ ዶሮዬን አውጥቻለሁ። አሁን ዘይት ጨምርበታለሁ። አላበዛም ዘይቱን። ዘይቱ ፈልቶልኛል ቤተሰብ። ሽንኩርት የምጨምራለሁ እዛው እንትን በጠበስኩት ላይ ነው የምጨምረው። ዶሮውን በጠበስኩት ላይ ሽንኩርቱን ጨምሬ እጠብሳለሁ። እሳቱን ቀነስ ማለት አለብኝ። ትንሽ ሽንኩርቱን በሰል አድርገውና ቤተሰብ ሽንኩርቴ ትንሽ እየቀላ ስላለልኝ ነጭ ሽንኩርቱን እጨምራለሁ። በነገራችን ላይ ነጭ ሽንኩርቱን ፈጭታችሁ ወይንም ደግሞ ጨቅጭቃችሁ መጨመር ትችላላችሁ። እኔ ግን እንደዚህ ነው የምጨምረው። ብዙ ጊዜ አትክልት ሲሰራ ሁሉንም ነገር እንደዚህ አድርጌ ነው የምጨማምረው። ለዛ ነው። እናንተ እንደፈለጋችሁት እንደ ምርጫችሁ መጨመር ትችላላችሁ፣ ነጭ ሽንኩርቱን ማለት ነው። አሁን ደግሞ ካሮቴን ነው የምጨምረው በዚህ ላይ። ሽንኩርት ያው ነጭ ሽንኩርቱን ጥብስ ብሎልኛል። ካሮት ጨምራለሁ።
በጣም ቀላል ስራ ነው። በነገራችን ላይ ብዙም ደቂቃም አይፈጅም። ሪንጃ 1 ሰዓት አይፈጅም። ይህ ስራ ግማሽ ሰዓት ወይ 40 ደቂቃ ውስጥ ይህንን ነገር ሰርቶ መጨረስ ይቻላል ማለት ነው። በጣም ቀለል ያለ ስራ ነው። ሲበሉትም ይጥማል። ትንሽ ካሮቱ በሰል እንግዲህ ቤተሰብ አሁን ደግሞ ዶሮዬን ጨምራለሁኝ። ካሮቱ በሰል ስላለ በዚህ ላይ ቅመሞችን ጨማምራለሁ። ቅመሞችን ያው እናንተ ለቅታችሁ መጨመር ትችላላችሁ እንደፈለጋችሁ። እኔ ያው ትንሽ ስለሆነ በማንኪያ ማለከም በግምት ቢያንስ የሻይ ማንኪያ ሩብ ወይ በትንሿ ማንኪያ ግማሽ ማለት ነው የሚያስፈልገው ብዬ የማስበው እንደዛ ነው። እኔ እንደዚህ ነው የምጨምረው፣ ምክንያቱም ብዙም ጊዜ በዚህ በልኬ ታዋቀዋለሁ እና በሻይ ማንኪያ ሩብ ወይንም ደግሞ በትንሿ ማንኪያ አንዳንድ ጨምሩ እናንተ። ፍልፍል አስዋጡን አታብዱ፣ ያው አይወዱም ብዙም ጊዜ። ነጭ ሽንኩርቱም ትንሽዬ ነው የምታደርጉት። ይሄ ይገናል መጀመሪያም ስላለው ነጭ ሽንኩርት። ይሄኛው ችግር የለውም። ይሄኛው በዛም ብታደርጉት አያቃጥልም፣ ምንም አይልም። ብቻ ጥሩ ጣዕም አለው፣ ደስ የሚል ጣዕም አለው። ምክንያቱም ጦስኙ አሪፍ ሽታ ወይንም ደግሞ ጣዕም ይሰጠዋል ማለት ነው። እና ጨው እናንተ እንደ ፍላጎታችሁ ጨምሩ። እኔ እንደ ፍላጎቴ ነው የምጨምረው፣ ምክንያቱም ብዙ ጨው አይፈልጉም ሰዎቼ። ያው እኔ ጨው ትንሽዬ ነው የምጨምረው። እናንተ ጨው እንደ ፍላጎታችሁ ነው። ቅመሙን ግን እንዳታበዙበት፣ ምክንያቱም የቀዩ ሽንኩርት ፓውደሩም ሆነ የነጭ ሽንኩርቱ ፓውደር ስለሚገን እንዳታበዙት። ቃሪያውን ጨምራለሁ ባናቱ ላይ ማለት ነው። በጣም ቀላል ስራ ጨረስኩ። በቃ ይሄንን አቁላልቼ የቀረብ አሁን ይኸውና እዚህ ጋር ጥጃለሁ ለፓስታው። ፓስታዬን ቀቅዬ እመለሳለሁ ማለት ነው። ቤተሰብ ይኸውላችሁ ፓስታ ልጆች ስላሉ ቤቴ እኔ በጣም ረጅሙን አልጨምርም። አንድ ፓስታ 2 ቦታ ቆርጬ ነው የምጨምረው፣ በጣም ስለሚረዝምባቸው ማለት ነው። እንትኔም ያው እዚህ ጋር ደርሶልኛል አትክልቴ። በቃ ያው አጠፈዋለሁ እሳቱን ማለት ነው። ፓስታዬ ሲበስል እንመለሳለን። አንድ ከግማሽ ፓስታ የተጠቀምኩት ሙሉ 2 አልተጠቀምኩም። ቤተሰብ ፓስታዬ በስሎልኛል። አሁንም በማንጠፍጠፊያ ላንጠፍጥፈውና እመለሳለሁ። የሁላችሁ ቤተሰብ ፓስታውን አጥልዬ መጥቻለሁኝ። አትክልቴን እጨምራለሁ ከላዩ ላይ። ምን ይመስላል? አቀላቅየዋለሁ በደንብ። በጣም ነው ምርጥ ነው፣ የሚያምር ፓስታ ነው። ትወዱታላችሁ ሞክሩት። እና በጣም አመሰግናለሁ የኔ ቤተሰቦች ለምታበረታቱኝ። አዲስ የሆናችሁ ቤተሰብ ሰብስክራይብ እያደረጋችሁ፣ የኔ ቤተሰብ የሆናችሁ ደግሞ ላይክ፣ ኮመንት፣ ሼር እያደረጋችሁ አበረታቱኝ። ሰላም እደሩልኝ።